ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን እሰይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ግን ሰብስክራይብ እያደረጋችሁ እኛ አይደለም የምሬን ነው ማለት ነው። ሁሌም ነው የምናገረው፣ ግን ሰብስክራይብ እየጨመረ አይደለም እና ሰብስክራይብ አድርጉ፣ አይከፈልበትም ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ዳይመንዷ መጥታለች ማለት ነው ዛሬ። በነገራችን ላይ ትላንትናም ቪዲዮ ሰርቼ ነበረ፣ ዳኒን በተመለከተ ነበረ የተሰራሁት። ሄርሚ ቤት ሄዶ የሆነ ደስ የማይል ነገር አይቼ ነበረ ዳኒ ላይና ነበረ፣ ግን ኮኔክሽን ማለት ነው አልሰራ ብሎኝ ከዛ ሲቆይብኝ ምናምን አጠፋሁት ማለት ነውና ዛሬ ስለ ዳኒ መናገር ፈልጋለሁ በዚህ አጋጣሚ። ነገር ግን ምን እንደሆነ ልንገራችሁማ ዛሬ ማለት ነው። በነገራችን ላይ በጣም የሚደብር ቪዲዮ ነው የለቀቀችው ሩታ ማለት ነው። በዚህ ልክ ኮንፊደንስ ማጣት ግን ሞት ነው። እግዚአብሔር ነው የሚላችሁ። አሁን ምን አይነት ከለር ነው የተጠቀመችው? ይሄ ፊልተሩ ማለት ነው እንዳለ ካሜራው ራሱ እነሱ ራሱ አይለይም ማለት ነው። የሚገርመው ነገር እና በዚህ ልክ ነው እንደ ኮንፊደንስ የሌላት እችን ሴት ብዬ እንትን አልኩኝ። አሁን ቪዲዮን ስታዩት ራሱ ፊታቸው ራሱ ምንም አይታይም ብዙ ምናምን በቃ የሆነ እንጃ በጣም ነው የሚደብረው። እና በዚህ ልክ አንቺ የራስሽ ከለር አለሽ፣ የራስሽ እንትን አለሽ ከፈጣሪ የተሰጠሽ እና በዛ ልትኮሪ ነው የሚገባው። በዚህ ልክማ በፊልተር እንትን አትደበቂ። አሁን አንቺ ግድግዳ ነሽ፣ ሰው ነሽ፣ የቆምሽው ራሱ እኮ አይታወቅም። በጣም ነው የሚያስጠላው በዚህ አጋጣሚ ማለት ነው። እንደው ወደ ጉዳይ ስገባ ዳኒ ሄርሜላን ይዟት መጥቷል ማለት ነው። የትላንትና በትላንት ልጀምርና ትላንትና ማለት ነው ሄርሚ ቤት ሄደው እንትን ሲሉ ክሰሳት ምናምን ስትለው ማለት ነው ለፍቅር ክሰሳት። የእውነት አንተ ወደህ ካልሆነ ያደረከው ከሰህ እሷን እንትን ማድረግ አለበት ብላ ስትነግረው እንዳይከስ ነበረ ከመሀል እየተናገረ የነበረው ዳኒና ከከሰሰ ከሌላ ሰው ጋር ስላለ ቪዲዮ ምናምን ማንም ስለሆነች እሷ የማንም ቪዲዮ መልቀቅ አትችልም በነገራችን ላይ። ምክንያቱም የማንም ቪዲዮ እንኳን እኔ ቀርጬሃለሁ፣ እኔ ፎቶ ይዤብሃለሁ፣ እንደዚህ ይዤብሃለሁ ብሎ ራሱ ላይ ምስክር የሰጠ ሰው ይቀርና በድብቅም ቢሆን እንኳን ሊለቅ አይችልም የማንም ሰው ማለት ነው። ምክንያቱም የሚመጣበት ነገር ያውቃል። ገባችሁ አይደለ? ያን ለቆ የት እንደሚኖር ያውቃል። የትም መኖር አይችልም። ገባችሁ አይደለ? ስለዚህ ሰው ለራሱ ሲል ነው የሚጣፍጠው። በዚህ አጋጣሚ ልንገራችሁ ብዬ ነው። ዳኒ አብርሃም ማስፈራራት አትችልም። ገባክ? ምክንያቱም አንተ አጠገቡ ላይ ሰው የለውም ብለክ በዚህ ሰዓት አጠገቡ እንዳለክ ሆነ ከሩታ ጋር እየሰራህ ነው ያለው። በዚህ አጋጣሚ ልንገር ብዬ ነው። ዛሬ ደግሞ በይፋ አደረከው ማለት ነው። ለምን? መጀመሪያ አንደኛ ዛሬ ሩታ ይዛው የመጣች እንደዚህ ሜሴጅ ልኮልኛል ምናምን ብላ ይዛው የመጣች ነገር አብርሃም እንጂ ሄርሜላን አይደለም የሚመለከተው። ገባክ? አንተ እውነት ቢኖርክ ሄርሜላን ይዘክ ሂደክ ለማሳየት ያደረከው ጥረት በጣም የሚገርም ነው። ገባክ? ምክንያቱም ከሩታ ጋር እየሰራ ስለሆነ ነው ማለት ነው። ይሄ ግልጽ ነው። ግልጽ ሆኖናል ዛሬ። በጣም ግልጽ ነው የሆነልን ማለት ነው። ገባክ? ከመጀመሪያም አላመንም። አሁንም ደግሞ መጀመሪያም ብለሃል ውጭ ለሄዱ ምናምን ብለህ ስትመጣ ራሱ አላመንህም ማለት ነው። ገባክ? ኮሜንት ሙሉ ሴራ መሆኑን ስለተጻፈለ ነው ቪዲዮ ነጠፋው በዚህ አጋጣሚ። እና ሲቀጥል ዛሬ እሷን ሳይመለከት አንተ ቀድመ አብርሃምንም ጠርታው እያለ ነገር ግን ሄርሜላ አምናበት እንድትቆይ ነው ሄርሜላን ይዛሃት የመጣው። ገባክ? በነገራችን ላይ አብርሃም ሳይሆን የጻፈው ምናልባት ኤአይ ካልሆነ እንኳን አንተ ነህ የአብርሃም ሞባይል ይዘክ ለሩታ እንድትጽፍላት የተደረገው ራስህ ያደረከው ማለት ነው። ምክንያቱም ትላንት ተስፋ ሰጥታለች ሄርሜላ ይሄንን አድርገህ አሳይኝ እውነት ከሆነ ለማነህ ብላው ስለሆነ ያን ነገር ለማድረግ ሲጓዝ ገባክ ሌላ ነገር ፈጥረህ ካደርክ አንተ ማለት ነው። ስለዚህ ከአብርሃም ራስ ውረድ ዳኒ፣ ከአብርሃም ራስ ውረድ። የምሬ ነው የምነግርህ። አንተ ወንድ ነህ። ገባክ? ቢያንስ እኮ አንተ ትበልጠዋለህ እኮ ለአብርሃም በጣም ነው የምትበልጠው በእድሜ አይደለ? ቢያንስ እንኳን የራስህን ህይወት የራስህን ኑሮ የራስህን መኖር ትችል ነበርና አልቻልክም። ለምን? እንደዚህ አይነት ነገሮች ብቻ እያስኬድክ በህይወት ላይ እንደዚህ አይነት ነገሮች ለክፋት ብቻ እየኖርክ ስለሆነ ምንም ሊሆንልህ አልቻለም። ብር አጥተህ አይደለም። ገባክ? ነገር ግን ህሊና የሚባል ነገር አለ። ብር ቢኖር ህሊና ጥሩ ካልሆነ በጭራሽ ወደ ኋላ እየተጎተትክ ነው የምትኖረው። ገባክ ዳኒ?
ከአብርሃም ራስ ውረድ። በቃ ባታግዘው እንኳን እንድትጎዳው ደግሞ ድጋሚ እንዲጎዳ ግን አትፍቀድሽ። በዚህ አጋጣሚ ልንገረክ ብዬ ነውና ወደ ቪዲዮ እንሄዳለን። ቪዲዮውን እያየን ደግሞ ሪያክት እያደረግን እንሄዳለን ማለት ነው። የኔ ውዶች ላይክ እያደረጋችሁ ለስልክ ቁጥሩ ማየት ይችላል። ቴሌግራም ፔጁን ማየት ይችላል። እያንዳንዱ ነገር ላሳይ ይችላል ዳኒ እና ይኸውልህ ይሄ ቴሌግራም ፔጁ ነው። እሱ ገብተህ ፕሮፋይሉን ማየት ይችላል እና የጻፈውንም ማንበብ ትችላለህ። ምንድነው እያለ ያለው? ይሄንን ነገር በደንብ መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኖር። እኔ አንቺን በጣም ነው የምወድሽ። እስከዛሬ እያደረግን የነበረው በሙሉ ትላንት ማታ እልህ ነው። ዛሬ ደግሞ እምቢ ስላልኩትኝ ወይም ደግሞ ምንም አይነት ምላሽ ስላልሰጠሁት ኖርማል ቴክስት ውስጥ ገብተህ ማየት ትችላለህ። ስልክ ቁጥሩን ቼክ ማድረግ ትችላለህ። ታዲያ ሩታ ይሄን ነገር ኩለኛ ማሳየት አይጠበቅብሽም። ይኸው አንብበው በደንብ ሩታ ይሄን ነገር እዩት። ቀኑን ማየት ትችላላችሁ አይደለ? ቀኑን ቼክ አድርጉት። ከስልካችሁ ጋር አመሳክሩት። ስልክ ቁጥሩንም ቼክ አድርጉት። ይኸውልሽ ሩታ ከደሻላ እናውቀዋለን። እሱ እንድታቆልኝ ነው ፈልገው። አይ ኖ ግን ደግሞ ለኛ ማሳየት አይጠበቅብሽም ነው። አሁን ሄርሜላ ተስፋ አልቆረጠችም። ሄርሜላ አልቅሳት ሄዳለች ብለሽ አስበሽ ከሆነ ተስፋ ቆረጥ ነገር በቅቶኛል። ሩታ አዳምጪኝ። እሱ ነገር ስለበቃኝ እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር እንደምትወጂ እንደምታፈቅሪው መመለስ ብትፈልጊ ከሆነ መመለስ የፈለግሽውን ነገር መጻፍ ትችያለሽ። እኔ ምንም ሊሰማኝ እዚህ ላይ እያስተዋላችሁ እሺ። ሄርሜላ ያን ነገር ባለመቀበሏ ዳኒ እየተናደደ ነው ያለው። የሚገርማችሁ ነገር ማለት ነው ራሱ ጠንስሶ ራሱ ይዟት እንደመጣ ያስታውቃል ሲጀመር ማለት ነው። ገባችሁ አይደለ? ከሩታ ጋር ተማክሮ ነው ሄርሜላን ይዟት የመጣው። ግን ደግሞ እሷ አልቀበልም ምንም አያገባኝም ምናምን ብላ ያ የተሰራው ነገር አልቀበል ስትል ዳኒ እየተናደደ ነው። ለማሳመን እየጣረ ሁላ ነው ማለት ነው። የሚገርም ነው። በጠረ ቁጥር ራሴን ስቼ ነውና የእናንተና ሴራ ነው ብሎ መጠቆም ልማዱ ነው። አሁንም ይሄን ነገር እያመናችሁት ስላልሆነ እንድታቆልኝ ስለምፈልግ ነው ይሄን ነገር ላሳያችሁ የጠራው። የበቃው ሰው ታውቂያለሽ፣ የሆነ የመረረው ሰው ምንም ነገር የማያስደነግጠኝ። አሁን ይሄን ቴክስት ብታሳይኝ ለኔ ልቤ ቢደነግጥ ይመስልሻል ብለሽ ታስቢያለሽ? ምክንያቱም ካየሁት ነገር በላይ ለኔ ለህይወቴ በቂ ነው ብዬ አላስብም። አንቺም ለኔ ያስብሽ አይደለም እዚህ ጋር መተሽ እሱ ቴክስት የምታሳይኝ። ከተጠያቂነት አውጪኝ ለምትይው ቴንክ ዩ አንዴ ልጨርስላት። ከተጠያቂነት አውጪኝ የምትይው በራስሽ ስራ ነው። ተጠያቂ ለመሆን እንኳን የምትጠረጠሪው አንቺ በራስሽ ስራ ነው ሩታ። ከዚህ በፊት በምትሰራቸው ተንኮሎች፣ በቀሎች የሆነ ነገር የምትቀማምሪው ቀማመሮች ናቸው። እሷ ናት ትጠረጠር። እሱ እንኳን ቢያጠፋ አንቺ ልትጠርጠሪበት የሚገባው ነገር ከዚህ በፊት በሰራሽ ነገር ነው ሩታ። እኔ ከዚህ በፊት በሰራሁት ምናምን ነገር ሊመስልሽ ይችላል። እኔ ትችዋለሁ። ሞክሪው ከፈለግሽ። እኔ በጭራሽ መሞከርም አልፈልግም። ሞክሪው እንጂ ሞክሪ ስትላት መሞከር አልፈልግም አላለችም። ሞክረሽ ሰልችቶሽ ምናምን ተዋርደሽ ተቃጥለሽ እኮ መተሻል። አሁን እስካሁን አለሽ። ለአንቺ ስሜት የለኝም አልፈልግሽም። እኔ ሴት አጠገቤ ባትኖር ራሱ ከእሷ ጋር ከአንቺ ጋር አልሆንም እየጣርሽ ያለሽ ለድካም ነው። በጭራሽ ከአንቺ ጋር ከመሆን ቢላ ባንገቲ ቢገባ ይሻላል መርጣለሁ ያለ ወንድ ነው እንግዲህ። ገባሽ አይደለ እንዴ? በታጨው ነው እንጂ እንደዚህ እየተንከራተትሻለሽ ደግሞ መሞከር አልፈልግም ትላለች እንዴ። እና ሄርሜ ደግሞ ማለት ነው እግዚአብሔርን ዛሬ የምለሰችው መልስ ዋው በቃ ልክ ልኳን ገባች አይደል? እነሱ የጠበቁት ሌላ ነበረ። በቃ ተናዳ ቆይታ ሆቱና ምናምን አብርሃም ሲመጣ የሆነ በቃ የምትሰድበው አንተ እንደዚህ ነህ ከፍቅር ጋር ሳይንሰው ደግሞ ወደ ሩታ ሜሴጅ ጻፍክ ምናምን የምትለው መስሏቸው ነበረ። ነገር ግን ነቄ ስለሆነች የተማረ ይግደለኝ ማለት እንደ ሄርሚ ነው። እና ሄርሚ ስለሆነች ማለት ነው አልቻሏትም። ገባችሁ አይደል? አልቻሏትም። ልኳን ነው የነገረቻት ማለት ነው። ጉዳይ አንቺ እሱን ማክበር፣ አንቺ እሱን መውደድ፣ አንቺ እሱን መንከባከብ ስላልቻልሽ ነው። ተንከባከብሽው፣ አከበርሽው፣ አፈቀርሽው፣ የክብርን ጥግ አሳየሽ አይደለ? እኔ በነገርሽ ላይ አብርሃም በዚህ ልክ እኔ ላይ እንደዚህ ሆኖ አያውቅም። ከሴት ጋር ተኝቶ ምናምን ደርሼበት አላውቅም በህይወቴ። ማመንሽም ጥሩ ነው። አንደኛ ነገር ለምንድነው እኔ ምንድነው እያደረኩኝ የነበረው በዛን ሰዓት? ለምን በእኛ ህይወት ትመጣለሽ? ለምን እነዚህ የሴት ጋጋታ አንተ ጋር ይደርሳሉ በሚለው ሰዓት ነው እንደዛ አይነት ሞመንት ውስጥ የገባ ነው። ግን ደግሞ አንቺ ምንድነው እየተፈጠረብሽ ያለው በዚህ ሰዓት? ያከበርሽውና ያፈቀርኩት ወደድኩክ ያልሽው ሴት ያልሽው ወንድ
ከሌላ ሴት ጋር ተኝቶ ደረስሽበት፣ ከሌላ ሴት ጋር ሲሳሳም አየሽው። በዚህ ናህል ልክ አከበርኩት የምትይው ወንድ ግን የንቀትን ጥግ ነው ያሳየሽ። ወደድሽም ጠላሽ ሩታ በዚህ አጋጣሚ ምን ብለሽ አወራሽ መሰለሽ? እኔ ከሱ ጋር በነበርኩ ሰዓት ከሴት ጋር ተኝቶ አላየሁም። ቴንኪው ደርሼበት አላውቅም። አለመድረስሽ ራሱ እግዚአብሔር ደርሼበት አላውቅም። ወጣ ግንት ውስጥ እንዳልገባን ደርሼበት አላውቅም። አንድ ነገር ልንገርሽ። ኖ አይዘሽ እየመጣሽ ለኔ አታሳይኝ ነው። አይ ዳኒ ቆይ በደንብ ነው ማሳይሽ። ለምን መሰለሽ? ዛሬም ላይ ውሰጂው ከፈለግሽ ኧረ አንቺ ራስሽ ውሰጂው። አንቺ ቀቅለሽ ነው ከፈለግሽ። ሩታ ምንም ነገር ልደማመጥ ያልቻልንበት ነገር አንቺ ስለ አብርሃም መጥፎነት እየተከተልሽ አትንገሪኝ። ኖ አሳየሻ። አንቺ ያከበርሽው፣ አንቺ ያፈቀርኩ፣ ከአንቺ ሞትኩልህ ያልሽው ወንድ የክብርንና የንቀትን ጥግ በደንብ አሳየሽ። በዚህ ደግሞ በነገራችን ላይ ሩታ ይሄንን ለመናገር ነበር የመጣችው። የምሬን ነው። ለምን በቃ ይሄን ነገር እንደዚህ ያርጎሻል። አሁን አንቺ እየተከባከብሽው እኔን ጻፈልኝ፣ እኔን ይፈልገኛል ምናምን፣ እኔ ስለማልፈልገው ነው እንጂ ካንቺ ጋር ያለው ምናምን። አይፈልግሽም ሩታ አይፈልግሽም። እንዴ አንቺ ጋር ላለመሆን መሰለኝ ከቤተሰቡ ከምናምኑ ከሁሉም ሰው ጋር እየተጣላለ እኮ ካንቺ ጋር ላለመሆን ነው። ምን ነው ንገሩኝ አልሽ። እኛ ነግረንሽ ራሱ እኮ ደከመን እንዴ። አታፍሪም እንዴ? ወጥተሽ ራሱ ስታወሪ ማለት ነው። ካንቺ አልፎ አንቺን አትፈልግም ብሎ ፍቅር አምጥተሽ እዚህ ውስጥ ያስገባሻት አንቺ አይደለሽ እንዴ? ምን ነው አስረዱኛልሽሳ። ስለዚህ አይፈልግሽም። የማይፈልግሽ አንቺን ነው። የተንከባከበችውን ሄርሜላ ሳይሆን አንቺን ነው የማይፈልገው። በነገራችን ላይ ማለት ነው እንደማይፈልግሽ 100% አስረግጦ ደጋግሞ የነገረሽ አንቺን ነው ማለት ነው። እና ብዙ ባትለፊ ባይነኝ በነገራችን ላይ እና ምን ማለት ፈልጋለሁ መሰላችሁ? ይሄንን ነገር የመጣው ነገር ልንገራችሁ። አንደኛ ዳኒ ጽፎላት ሊሆን ይችላል፣ ተጻጽፎ ሊሆን ይችላል፣ አውቀው ከሷ ጋር ተማክረው ብዬ አስባለሁ። ሁለተኛ ደግሞ በኤአይ አድርጋ እንደዚህ ተጠቅመው ነገ ፍቅር ስታገኘው በቃ ሩታን ምክንያቱም ከዚህ በፊት አስፈርሟት ስለሆነ እንደገና ደግሞ ይሄ ፍቅር ያደረገችውን ነገር የለውበትም ብላ እንትን ስለተናገረች ገባችሁ እንዳለችበት ልታሳውቅ አትፈልግም። እና ይሄን ነገር መጠቀም አለባት። ለምን መሰላችሁ? አሁን ጽፎልኛል ካለች ነገ ፍቅር ምን እንደምትለው ታውቃላችሁ? እሷ በቃ ከሩታ ጋር መሆን የምትፈልግ ከሆነ ይሄን ቪዲዮ አጠፋልሃለሁ ከሩታ ጋር ሁን ልትለው ነው። ገባች አይደለ? ይሄን ነገር ሳይፈጠር ግን ፍቅር ከሩታ ጋር መሆን አለብህ ብላ ብትለው ኑሮ ይሄን ሴራ ውስጥ ሩታ እንዳለች በግልጽ ይታያል ማለት ነው። ይሄን ላለማሳየት ሲል ነው እንግዲህ ይሄን ነገር የፈጠሩት። የሚሴት ተላከ ተጻፈ ሩታን ስለሚፈልጋት ነው ምናምን ብለው ያመጡት ማለት ነው። በዚህ አጋጣሚ በሬ ወለደ በሚለው ነገር የመጡት ማለት ነው። ቢፈልግ ኑሮ ማንም አይከለክለውም ነበር። በነገራችን ላይ ከለመነችው እኮ አመት ሞላት። ስለዚህ አይፈልግም ይሄን ልጅ ማለት ነው። ገባችሁ አይደለ? አፍዛ አስገብታው ነበረ። ከነቃ በኋላ በቃ እንደዛ እንዴ ራሱ መግባት ቢፈልግ ኑሮ እኮ ፈዞ አይገባም ነበር። እንደዚህ ደንዝዘው በመድኃኒት እኮ ጨቅላ ህፃን ተቀይሮ ሶፋ ላይ አይተኛም ነበረ። ገባችሁ አይደለ? ፈልጎ ነበር የሚሄደው ማለት ነው። እና አይፈልግም በቃ ተፋችሁ እናቴ። ወንድ በዚህ ልክ ነው እንዴ ወንድ ያጣሽው? ሩታ ማለት ነው። የምሬን ነው። በዚህ ልክ ወንድ አጥተሽ ከሆነ ያው አደባባይ ወጥቷል ያንቺ እንትን እና አፋልጉኝ ማለቱ ምንም የሚከብድ ነገር አይደለም። አንቺ ብይለው ምን በቃ ግልጽ አድርገሽ እኔ እንደዚህ የሚሆን ሰው አጥቻለሁ ከምታውቁት ሀገር ወይም ባንጋሊም ካለ እንትንም ካለ አስመጡልኝ ብለሽ ራሱ ሀበሻም ካጣሽ ብዬ ነው። ገባሽ አይደለ? በዚህ ልክ ሀበሻ ብታጭ ነው እንግዲህ በዚህ ልክ ውርዴትሽን እየተከናነብሻለሽ በየቀኑ እየመጣሽ ማለት ነው። ምክንያቱም የሴት ወራዳ ስለሆነሽ ነው በዚህ ልክ እየተናገርኩሽ ያለሁት እንጂ እኔ ለሴት ክፉ ነገር መናገር ፈልጌ አልነበረም። ያንቺ ሴትነት ግን በጣም ዘቀጠ። በጣም ነው የሚያስጠላው። ገባሽ? ሁሌም ሊሳሳት ይችላል እንጂ ሰው ሁሌም ውርዴት አይከናነብም። ገባሽ? አንቺ ግን በጣም ዘቀጥሽ። በጣም ነው የሚያስጠላው። እና በዚህ ልክ ያበሻው እንዳጥሽ ከሌላ ሀገር ወንድ እንዲመጣልሽ እየለመንሽ ካለሽ ነው የሚመስለው ማለት ነው። ገባሽ? እና ይሄን ይመስላል እንትኑ ማለት ነው። በስተመጨረሻም ያው ቪዲዮውን እና እንሰነበታለን ማለት ነው። እንግዲህ አብርሽ የመጣ ይመስለኛል መጥቷል። እና ወደ ቪዲዮ ምን እያሰበ እንደሆነ እኔም አልገባኝም ማለቴ ለአንቺ ቴክስት ማድረጉ ከዛ ደግሞ ሄርሜላ ጋር ትናንት ወስዶ ይቅርታ አስጠይቆኛል። እዛ ጋር ደግሞ ከፍቅር ጋር ያለውን ነገር እኔ ራሴ ውዝግብግቤን አውጥቶታል። እናንተ እዚህ ጋር ትጋጫላችሁ፣ እሱ ደግሞ እንደዛ ውዝግብግብ አውጥቶታል።
ምን አይነት ነገር መጥቶ እንደ ስለማይመለከተኝ ነገር መታሳሳየኝ እኮ ነው። አይመለከተኝም። እሷ አብርሃምን በቀጥታ ስለማታገኘው እኔን ከተስፋ ማስቆረጥ ነው እሷ ፍላጎቷ። ገባህ አይደለ? ኮንፊደንስ የላትም በራሷ እንደማይመለስ ታውቃለች። ማንተ ነበር የጠራሁት? አብርሃም እንኳን መጣ። ያው እኔ የነገርኩት ግን ደግሞ እኔ የመሰለኝ ስንመጣ የሆነ ነገሮችን መፍትሄ ለመፈለግ እንጂ አብርሃም እኔ አሁን ላይም ለሩታ ቴክስት እያደረግክ እንደሆነ እስከ ጠዋትና እስካሁን ሰዓት ድረስ ቴክስት እያደረግክላት እንደሆነ አላውቅም ነበር። አብርሃም ትናንትና እኔም ሄርሜላ ጋር ስትወስደኝ ብዙ ነገሮችን ከጎን እንደሆነ ስታደርግ እኮ የነበረው ማለት ነው እውነት አለኝ ብለህ ስለነበር ነው። ገባ? በዚህ ጋር ደግሞ ዞረ ደግሞ ድጋሚ ለሩታ ቴክስት አደረጋለህ። ስለምንድን ነው እያወራለሁ? ለአብርሃም ይኸው ቴክስት እያደረግክላት ደስ ሲል እኮ ሁሌ የሚገርመኝ እሱ ነው። አብረን እንድንሆን እፈልጋለሁ፣ ከአንቺ ጋር እንድመለስ እፈልጋለሁ፣ በጣም ይቅርታ አድርጊልኝ ምናምን እያልክ ያለው የት አለ? ይኸውና ስልክሽን አምጪው እንዴ! ማን ጽፌ ለሷ? አዎ ስልክ ቁጥሩ ያንተ ነው። ኦኬ ራሱን አያውቅም ነበር ዳኒ። ለዛ ነው እኔ አብርሃም ለሷ ጽፌ አንዴ ክፈችው ፓስወርድ። ራሱን አያውቅም ነበር። ይኸው ቴክስቱን እሱን ልትገድራ አንተ ስልክ ነው። ይቅርታ እንግዲህ አውቀዋለሁ ቁጥርህን አብርሃም አጥቷሽ ሰዓቱም አለ። ይቅርታ እኮ ይሄን ቴክስት እኔ ጽፌ እኔ አብርሃም እንዴት ካንተ ስልክ እኮ ነው አብርሃም እየተላከ ያለው አይደል እንዴ? አሁን ይሄ ቴክስት እንዴ እንዴት አላምናትም አብርሃም ቆየው ለያ አምናት ነው። እንዴት ምን ማለት ነው አብርሃም? አይታ አምናት ነው ማለት እንዴ? ቴክስት ያደረከው እኮ በራስ ስልክ ነው እንዴ? ይሄ ቁጥር ይማን ነው? እሺ አታፍጥጥብኝ። ይሄ ስልክ አንተ ነው አይደል? ምን ታፈጥብኛለህ? የኔ ስልክ ነው። ግን እንዳላምን ያደረገኝ ነገር ምንድነው? ለሩታ ስለሆነ ተጨቀና እኔና አንቺን ማጣላት ነው። አለቀ በቃ። ይሄንን ደግሞ ካወቅሽ ከባነንሽ መማነን ትችያለሽ። እኔ ደግሞ ብዙ ነገሮችን ስላየሁኝ እንደዚህ አይነት ቴክስት አያስደነግጠኝም። ሩታ አንቺ ወደሽዋል ከፈለሽ ለኔ በየሰዓት እንደዚህ አይነት ነገር እያመጣሽ አታሳየኝ እያልኳት ነው። ገባህ አይደለ? የሚገባት ከሆነ አታሳየኝ፣ እንደዚህ አይነት ቴክስቶችን መተሽ አታሳየኝ አልፈልግም እያልኳት ነው። አብርሃም እኮ ድልሽን ሞክሪ ያልኳት እኮ ድልሽን ሞክሪ ያልኳት እኔ ደግሞ ድሉን ልሰጣት አልችልም። በቃ እሺ ሌላ ሰው ካረገኝ ልትደርል ኖርማል ዳይሬክት ሜሴጅ ላከው ካለ አብርሃም ምንም ላታ ተረዳን። እሺ ከየት ገባኝ ሜሴጅ ስልክ ቁጥሩ የራስ አሪታ ዳኒ ባራር ጋር አታፍ ተረጋጋ ዳኒ ማለት ምን ማለት ነው? ኤርሚላ ተረጋጋ ማለት ላይክ አሁን ሜሴጅ ምናምን መካዱ ምናምን የሷም ስራ አይታወቅም። ገባ? እዚህ ጋር ሁለቱንም መውቀስ አይጠበቅብንም። እሷም በጣም ቀማሚ ናት። ግልጽ ነገር ጋር በጣም ነው እንዴ እንደዛ የመጣሽ ቴክስት አታሳይኝ ማለት ነው። ኤርሚላ በዚህ ልክ ቴክስት ቢልክልሽም አይገባኝም ነበር። ቴክስት ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩ ነው። አይ ጭንቅላትሽ አይሰራም። ተመርመሪው። ቢልክልኝም ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን እሰይላከ ባይልክልሽም በቃ ምንም ማድረግ አያገባኝም ካልሻት በቂ ነው። አለቀ። ከሷ ጋር እዚህ ቆመሽ መከራከር አይጠበቅብሽም። የሆነ ነገር አምጥታ ስታሳይ እሰይ በያት። የዛኔ ታቆማለች። እየመጣች የሆነ መረጃ፣ የሆነ ፋይል፣ የሆነ ፎቶ ምናምን ቦታ ለሰጠሽው ነገር ነው እነሱ ምን ሊጫወቱብሽ የሚችሉት። ሲቀጥል ደግሞ እኔና አንቺን ለማለያየት ነው ሁሉም ነገር እየተደረገ ያለው። ስለዚህ አንቺ አታዳምጫቸው። መስናሽን ጥጥ ካደረግሽባቸው እሷም ሆነ ሌሎቹም ማንም አንቺ ጋር አይደርስም። እኔ እኮ ግራ ይገባኝ በጣም ሀሳብሽ ላይ ጭንቅላትሽ ላይ ማታ ቴክስት ልክ ሲጻፍልሽ ኬር ሆነሽ አታዩም ነበር? መተሽ ሮጠሽ ለኔ ማሳየቱ ለምን አስፈለገ? እኔ ስልኬን አሳይሻለሁ ሁሉንም ነገር ለነሱ ማሳየት የማይጠበቅብኝ ነበር። እኔ እኮ ቴክስት ስለጻፈ አንተ ጻፍክላትም አልጻፍክላትም አልደነቀኝም፣ አልሞቀኝም፣ አልበረደኝም። እኔ ስለሰለቸኝ ማለት ነው እኮ ነይና ነው እንዴት እንደሚቀልድባት ግን አሳይቶኛል። ይጫወትባታል አይደል? በደል ኳንቺ ለኤርሚላ አዝነሽላት ምን አገባሽ? የራስሽን ኑሮ ኑሪ ሀቢብቲ። ኦኬ እሷ የራሷ ኑሮ ይኸው ባሏ ስለሆነ ይዟት ሄዷል። ምክንያቱም የእናንተ ነገር ገብቶታል። ገባችሁ አይደለ? እና በዚህ አጋጣሚ ዳኒን ማመን የለብህም አብርሃም ማለት ነው። ገባ? ስራው እየሰራ ነው ያለው። ከዳኒ ጎን ራቅ። በቃ ዳኒ አጠገብህን ማስደረስ የለብህም። የራስ ጓደኞች አሉክ እና አሚሩ እና ቤላም ያገዙክ ነው ያሉት። በቃ እናንተ ሁናችሁ ህግ መሀል ላይ ያስገብታ ማለት ነው መጨረስ አለብህ። ገባ? ከፍቅር ጋር ያለው ነገር ማለት ነው እንጂ ማን ነው ይሄ ዳኒ በቃ እንዳታስጠጋው ከዚህ በኋላ የምሬን ነው። እሱ ነው ገደል እየከተተህ ያለው። ትላንትና ራሱ ክሰስ ስትልክ እሺ ከሳለው ስትል አንተ እንድትፈራ ነበር እያደረገ የነበረው። ማንም ምንም ማምጣት አይችልም። በነገራችን ላይ አንተ ቪዲዮ ተይዞብህ ይለቁብኛል ብለህ በጭራሽ እንዳታስብ። በጭራሽ ነው ምልክ አያደርጉትም። ምክንያቱም የመኖራቸው ነገር ነው የሚያሳስባቸው። ማንም የማንንም ቪዲዮ ለቆ የሚኖር ሰው የለም በነገራችን ላይ ገባክ? እንኳን አንተ ወንድ ሆነክ የህዝብ ልጅ ሆነክ በአደባባይ የምትታወቅ የሚዲያ ሰው ሆነክ ምናምን ይቀርና ማንም ምንም የማይታወቅ ሰው ሆኖ ራሱ ቪዲዮ ተለቆበት ተኝቶ አያድርም። ገባክ አይደለም? ያን ሰው ሲያጠፋ ዝም ብሎ ተኝቶ አያድርም። ሴት ሆና ራሱ
ገባ አይደለ? ስለዚህ እንደዚህ የሚባል ነገር አይሰራም። ግን አብርሃም ማነው ዳኒ እንድትፈራ እንድትጠራጠር እያደረገ ነበር። ቪዲዮ ከሌላ ሰው ጋር ስለሆነ ሌሎች ሰዎች ሊለቁት ይችላሉ ምናምን አይቻልም። ምክንያቱም አምናበት ነው። ፍቅር ተናግራለች እኮ በራሷ አንደበት እንደቀረጠችህ እንደያዘችብህ በዛ መያዝ እንደምትፈልግ አንተን ምናምን ግልጽ አድርጋ ተናግራለች። ስለዚህ ማንም ጋር ቢሄድ ያን ቪዲዮ መለቀቅ አይችልም። ምክንያቱም እንትን የምትወስደው ራሷ ናት። ሪስክ የምትወስደው ራሷ ስለሆነች ማለት ነው። ስለዚህ በዚህ መፍራት የለብህም። ይሄን ነገር ከህግ ጋር አያይዘው ከዳኒ ጋር ግን እንዳናየ ከዚህ በኋላ ገባ። ባለፈው ራሱ ነገር ተናግሬያለሁ። ውጭ ሀገር ሄዱ ምናምን ያለው አሁን የሚሄድ እንትን ስለሌለብህ ነው። አውቆ ነበር ከሄርሜላ ጋር ማጋጨት ነበር ያንን ፖይንት ይዞ የመጣው። በዛ አልተሳካላቸውም። በፍቅር መጥተው አንተን አጠመዱ ማለት ነው ገባ። ስለዚህ ከዳኒ መራቅ አለብህ አብርሃም ማለት ነው። ቪዲዮን ተመልሰ በደንብ ይው ለሄርሜላ ለማሳመን እየሄደበት የነበረው መንገድ አንደኛ ለብቻዋ ይዟት መጥቷል። ጉዳዩ የእሱ አልነበረም። አንተ ከጻፍክላት አንተ ነበር ማሳየት የነበረባቸው አይደለ? ግን ሆን ብለው የራሳቸው ያደረጉት ነገር ስለሆነ ለሄርሜላ ለማሳመን ትላንት ተስፋ ስላዩ አንተና ሄርሜላ ውስጥ ያለውን ነገር አብሮ የመኖር ወይም ደግሞ የመታረቅ ነገር ስላየ አልቻለም። ገባህ አይደለ? ስለዚህ በዚህ ልምጣ ብለው ያን ሰዓት አንድ ቀን ሳያድሩ እንኳን ጽፎላት ወይም ደግሞ በኤአይ ተጠቅመው መጥተው ሄርሜላን ለማሳመን ነበር ርቀት ሲሄዱ የነበሩት። ገባህ? እሷ ግን አልተቀበለችውም። በነገራችን ላይ ቪዲዮውን በደንብ ማየት አለበት። ግን ዳኒ እንኳን እሷን ለማሳመን አንተንም ለማሳመን እየሄደ ነበር። ገባህ? እንዴት ነው አንተ ሳትጽፍላት እንዴት ነው ያንተ ስልክ እንዴት ነው ምናምን እያለ አንተንም ለማወዛገብ እያሰበ ነበር ማለት ነውና ከዳኒ ተጠንቀቅ። በቃ ዳኒ ያው ታመክ እያለ እንድትድን ምናምን የሆነ ነገሮችን አግዞክ ሊሆን ይችላል። አመስግነክ አበቃ። ገባክ? እንድትድን ነበር ሲጀምር ብዙ ጊዜ ሲናገር የነበረው አብርሃም እንደዚህ እንዲሆን አልፈልግም። አብርሃም ካንቺ ጋር ቢሆንም ግን ጤነኛው ሆኖ ነው እንጂ የምፈልገው ነበር ሲል የነበረው። አንተ ስለታመምክ ነው እንጂ ድነክ ከዳንክ በኋላ የሚመጣው ነገር የእሱ ጉዳይ አልነበረም። ወደ ሴራው እንደሚመለስ ያስታውቅ ነበርና መጠንቀቅ አለብህ። ከዳኒ ነው መጠንቀቅ ያለብህ አንተ ማለት ነው። ገባክ? ምክንያቱም አንድ ሰው ካጠገብህ አድርገው ነው እነሱ ርቀት እየሄዱ ያሉት እንጂ ማንም ሊጽፍላት አይችልም። አንተ እንደማትጽፍላት 100% ማንም ሰው ያውቃል። ገባህ አይደለ? ስለዚህ ከዳኒ ተጠንቀቅ። ከዳኒ መራቅ አለብህ። ሄርሜላ ደግሞ ያው አሁን ይረዳዳሉ ብዬ አስባለሁ። አንደኛ ቪዲዮውን ያዩታል፣ ሁለተኛ ደግሞ ዳኒ ጠርቶ ወደ እሷ እንደሄደና ሊያሳምናት እየሄደበት የነበረ ርቀት ስለምትነግረው ይግባባሉ ብዬ አስባለሁ። ሄርሜላ ትረዳዋለች ብዬ አስባለሁ ማለት ነው። ያን ነገር ግን ወደ ህግ ውሰዱት። ምክንያቱም ወደ ህግ ካልገባ ሌላ ነገር ይዞ ስለሚመጣ ማለት ነው። ያን ነገር እንኳን ቢያቆሙት ራሱ አሁን ሌላ ነገር ሊፈጥሩብህ ይችላሉ። ስለዚህ አያስፈልግም። ገባ? ከዚህ በኋላ ያንተ ኑሮህን መኖር ነው ያለብህ። ሰላማዊ የሆነ ኑሮህን መኖር ነው ያለብህ እና የዛሬ የነበረን ይሄን ይመስላል። አመሰግናለሁ።